ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? በሕክምናው ዓለም በጣም እየፈተነችኝ የተፈታተነችኝ እንዲሁም ደግሞ እልህ ያስጨረሰችኝ አንዲትን ላም ላስጎብኛችሁ። ምናልባት መጨረሻውን ትደሰቱበት ይሆናል። እስከ መጨረሻው ከኔ ጋር ሁኑ። መጀመሪያ ወደዚህች ላም ስጠሩኝ ባለቤትየዋ ስጠራኝ ላሟ እንዲወድቃ ነው እየደረስኩኝ። ምን ሆነች ስላቸው በቀጥታ 22 ሊትር ነበር የምትታለበው ወደ 4 ሊትር ወረደችብኝ አሉኝ። ከዛን ምግብ ደግሞ መብላት ካቆመች ቢያንስ 1-3 ቀን አልፏታል አሉኝ እና ሐኪም ሲያፈላልጉ ቆይቶ ነው አጋጣሚ በሶሻል ሚዲያ ያገኙኝ እና ከዛን ሄድኩኝ። ስትሪ ስጠይቃቸው አንደኛ ምግብ አቆመች፣ ሁለተኛ ብዙ ተቅማጥ ፈሳሽ ማለት ውሃማ ምን ውስጧ ሳይቀር ነው የምወጣ አሉኝ። ስለዚህ በመጀመሪያ ማድረግ ያለብኝ ምንድነው ይሄኛው በሽታ ኢንፌክሽኑ አይደለም የሚለውን ለመለየት መጀመሪያ ፓራሜትሮቹን ወሰድኩኝ። ቴምፕሬቸር ወሰድኩኝ። ቴምፕሬቸር ሳያት ኦልሞስት ወደ 39 አካባቢ ነበረች፣ ወደ ኖርማል አካባቢ ነች። ከዛን ልብ ምቷን አየው። ልብ ምቷን ስቆጥር በደቂቃ 61 ቆጠረልኝ። ይሄም ኖርማል ሬንጅ ውስጥ ነው ያለችው። ስለዚህ ዋናው ነገር ማድረግ ያለብኝ ምንድን ነው ከውስጧ የወጣው ፈሳሽ መተካት አለብኝ። ቺላም ደርቃ ውስጧ ፈሳሾች እንዳያልቁባት ኤሌክትሮላይቶች ስለሚወጡ እሱን ለመተካት ማድረግ አለብኝ። በቀጥታ ሶዲየም ክሎራይድ፣ ግሉኮስ 40%፣ ሌላ ደግሞ ቫይታሚን ቢ ኮምፕሌክስ እነዚህን ሁሉ አንድ ላይ ጨምርኩና ኤንኤሱ ላይ ይሄ ግሉኮሱ ላይ ደግሞ ሳልፋ ጨምርኩኝ። ሳልፎ የሚጠቅመው ምንድነው? ተቅማጡን ለማቆም ነው የሚጠቅመኝ። እነዚህ ሌሎቹ ደግሞ እንደ ምንድነው ይሄ ሶዲየም ክሎራይዱ፣ ቫይታሚን ቢ ኮምፕሌክሱ፣ ግሉኮሱ እሱ ደግሞ ኤሌክትሮላይቶችን ይተካልኛል። በቀጥታ እሱን ነበረ ማድረግ ያለብኝ። ለምን እቺ ላም ከዚህ ከተኛችበት ቦታ ካልተነሳች ካላገገመች ሕክምናውን ማካሄድ ትንሽ ይከብዳልና በቀጥታ ምንድነው ያደረግኩኝ? ይህንን ሕክምና አደረግኩኝ። ይህንን ሕክምና ካደረግኩ በኋላ እቺ ላም ተኝታ ስላለች ቀጥታ ራሴን መጠበቅ አለብኝ። ስለሆነ እንዳትመታኝ በስነ ስርዓት እንዲይዙልኝና እንዲያስተኙልኝ አደረግኩኝ። ካደረግኩኝ በኋላ ለማንኛውም ለብዙዎች ሐኪሞች በጣም ትልቅ ፈተና የሚሆነው ደም ስርን ፈልጎ ማግኘት ነው። ደም ስርን ፈልጎ ማግኘት አይዶኖ ብቻ ኤቨሬስት ተራራን እንደ መውጣት ነው እና እንደምንም ብዬ ብዙም አልጨነቀችኝም፣ ግን ደም ስሩን ለማግኘት ተጣጣርኩኝ። እዚህ ጋር እየተመለከታችሁ እንዳላችሁት በአንድ እጄ የደም ቱቦውን ብሎክ አድርጌ ከጭንቅላት ወደ ልብ የሚመለሰውን ደምን እየጠበቅኩ ነው ማለት ነው። እዚህ አካባቢ ይህ ቱቦ ገፍቶ ወደ ላይ ካልገፋልኝ ደምን ስለማላገኝ በቀጥታ ምንድነው ያደረግኩኝ? ይኸውላችሁ እኔን እጄ ስደክመኝ ወይ ደግሞ ፈልጌ ለማግኘት የሰው ኃይል ተጠቀምኩኝ። እዚህ ጋር እያያችሁት እንዳለው በመከራ ደሙን የደም ስሩን አገኘው። ልክ የደም ስሩን አገኘው እንዳልኩኝ ምንድነው የተከሰተው? ላሟ ተንቀሳቀሰችብኝ። ላሟ ተንቀሳቀሰች ማለት ደም ስር ውስጥ የገባው መርፌ እንደገና ያወጣብኛል። አያችሁት ያለውን የደም ስሩን ብዛት እንዴት እንዳገኘሁት። ስለዚህ ይህንን አገኘው። ካገኘው በኋላ ምን አደረኩኝ? ያዘጋጀሁት ሶሉሽን ቀስ ብሎ እንዲገባልኝ ነው። ለምን ቶሎ ቶሎ ከገባም ሌላ ነገር ይፈጥራል። ስለሆነ እሱን አደረግኩኝ። ከዛን ካደረግኩ በኋላ ለ5 ቀን ተከታታይ ፔኒስትሪፕን አስቀጠልኳት። 5 ቀን ተከታታይ ሕክምና አደረግኩኝ። በሶስተኛ ቀን ቅዘኑ ቆመ። ይኸውላችሁ እያያችሁት እንዳላችሁት ከሶስተኛና 4ተኛ ቀን ላይ እንዲህ ማመንዠግ ጀመረች። እኔም በጣም ፈጣሪን አመሰገንኩኝ። ያው በእኔ መድኃኒት ብቻ አይደለም ፈጣሪ ካልተጨመረ እንትን ይኸውላችሁ ግቷ፣ ሰውነቷ፣ ከለሯ ሁሉ እንዴት እንደመጣ እዩ። በጣም በጣም ደስ የሚል ነገር ነው።
ከዛን መኖ አስተካከልኩኝ። የግድ ወደ 22 ሊትሩ መመለስ አለብን ስለሆነ መኖ አስተካከል የመተኛ ቦታዋን አስተካከልንና በሁለተኛው ሳምንት ወደ 22 ሊትር ተመለሰች። አሁን ጥሩ እየታለበች ነው። ስለዚህ እኔ እዚህ ላይ ልመክራችሁ የምፈልገው ነገር ምንድን ነው? ከብቶቻችሁ ላሞቻችሁ ከታመሙ 3-4 ቀንን ቆይታችሁ ሐኪሙን ኮንታክት አታደርጉ። ለምን ሐኪሙም ይፈተንበታል። በሽታው ስር ከሰደደ በኋላ ለመመለስ በጣም ነው የሚያስቸግረው። ስለዚህ ከብቶቻችሁ ላይ ለውጥን ካያችሁ ባያችሁበት ሰዓት አቅራባችሁ ያለውን ሐኪም ተጠቀሙ። ማለት ወይ የግል ሐኪም ሊኖራችሁ ይገባል። ፋርማችሁ የሚከታተል ሰው ይሄን ነገር አዮ ብሎ ለሐኪሙ መናገር ነው። ከዛን ስራውም አይከብድም ማለት ነው። ላሞች እንክብካቤ ትኩረትን በጣም ስለሚፈልጉ መተኛ ቦታ እንዲሁም ጠዋትና ማታ ላሞችን በደንብ ማየት አለብን። ከትላንትናው ምን ተለየ? ለምሳሌ ዛሬ ማታ ያለባችሁት ወተት ከነጌው ማታ ጋር የማይስተካከል ከሆነ ወይ የመኖ ችግር አለ፣ ወይ የጤና ችግር አለ፣ ወይ ደግሞ የመተኛና የውሃ ችግር አለ ማለት ነው። ስለዚህ ማታ 10 ሊትርን ከአንድ ላም ካለባችሁ ነጌ ወይ 9 ወይ 8 ወይ 10 ተመልሶ መሆን አለበት እንጂ በጣም ከወረደ አሁንም በጣም ችግር አለ ማለት ስለሆነ በውድ ዋጋ የገዛችሁትን ላሞችን በእናንተ ችላባይነት እንዲሁም ባላስተዋላችሁት ነገር ትኩረትን ባለመስጠት እነዚህ ላሞችን እንዳታጡ እላችኋለሁ። ይህ ምክር ከጠቀማችሁ ለጓደኞቻችሁ ሼር አድርጉልኝ። አብዲ ለገሰ ነኝ። መልካም የስራ ቀን ይሁንላችሁ። አመሰግናለሁ።